ይመስለናል እንጂ ሁሉም ነገር ያልፋል። አትከፋ ሆዴ፣ ህይወት ይቀጥላል አለ። እንግዲህ እንደተመለከታችኋቸው ሁሉም ጥንድ ጥንድ ሆነው መጥተዋል። እዚህ ቦታ ላይ የሁለታቸውን ፎቶ ለምን አመጣሽ የሚል ሰው አይጠፋምና በጣም ነው የገረመኝ። እንግዲህ ኤሪክ ከሄሉ ጋር በነበረበት ታይም ለብዙ አመት እጠብቃታለሁ ከሷ ውጭ ወደ ውጭ ምናምን በቃ ብዙ ነገር ነበር። ያው ታገለ። ነገር ግን ሄሉ እሱን ፍቅር ልትቀበል አልቻለም። ያው በሰላማዊ መንገድ ተለያዩ። ከተለያዩም ያው ዩቱብ ከፍተው ሲሰጡት አይታችኋል። እኔ ምን ሊያደርግልኝ አልሰራበትም ብሎ ነበረና ያው እንግዲህ እንደተመለከታችሁት አሁን ላይ በመስራቱ በእርግጥ ደስተኛ ነና፣ ግን ደግሞ ያው ሌላ ሴት መጥታ አብራ እየሰራች ነው። አሁን ላይ ደግሞ ፈጥኖ ቀለበት አደረገ እያለ ነው እንግዲህ አይታችሁታል። ቀለበት ተመርኮ ሲያደርግላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆችም ከልብ ነው ማመሰግነው። እና እንግዲህ ብዙ ኮመንተሮች ከኤሪክ ቤት ውስጥ እያየሁ ነበረ። ያው እንግዲህ በእምነት አንድ አይደሉ ማድሪዎች የሚል ኮመንት እያየሁ ነው። ባለፈው እኔ ኤሪክ ምንድነው እምነቱ ስላቸው ብዙ ሰው ግማሹ ቱርክ የሚያውቅ ኦርቶዶክስ ስላለ ኦርቶዶክስ ነው እያላችሁ ነበር ከሄሉ ጋር በነበረበት ታይም። ግማሾቹ ደግሞ ሙስሊም ነው እያላችሁ ነበር። እኔ ግን እርግጠኛ ነኝ ሙስሊም ምን አላውቅም፣ ብቻ አረብ ሀገር ያለው ሰው ሁሉ ሙስሊም ነው ማለት አይቻልም። በተለይ ሳውዲ ላይ ነው እንጂ ሌላ ሀገራቶች አሁን አሉ ክርስቲያኖችም እና ከዛ እንግዲህ ሊሆን ይችላል እኔ አላውቅም። ብቻ ዞሮ ቀለበት ተንበርክኮ አድርጎላታል። እሷም እንግዲህ የለበሰችውን አለባበስ አይታችኋል እና በጣም ነው የሚገርም። እና እንግዲህ ብዙ ተመልካቾችን አስቆጥቷል ትላላችሁ። እና ለማንኛውም በቃ ህይወት ይቀጥላል እንደዚህ ነው። እና ግን ከሄሉ ጋር ነበረ በቃ ማንኛውም ሰው ግን አንዳንድ ጊዜ ማለት ነው ለካ የሚፈልገውን ሲያጣ ምን አለ መሰላችሁ የምንፈልገውን ካጣነ ለሚፈልጉን ህይወታችንን አሳልፈን እንሰጣል ትላላችሁና እንደነገርኳችሁ ለስራም ሊሆንም ይችላል። ግን ኤሪክ በሰዓቱ ላይ ሄሉ ምንም ብቻ ከሄሉ የሆነ ነገር ባትለው ከሷ ህይወት ማውጣት አይፈልግም ነበረ። ያው ግን እሷ ደግሞ በዛ አንግል ስለማትፈልግ በብዙ ጊዜ በቪዲዮም ሰምታችሁ ከሆነ ያው ራሱን ህይወት እንዲኖር እስከመቼ ምንም አይነት ነገር እሷ ምንም ያክል አመት ቢጠብቃት እሷ ጋር መሆን እንደማይችል በተመልካችን ፊት ስትነግረው ነበር። በግሉ ነግሬዋለሁ እያለች ነበር። ያው እኛ ግን ውሸት መስሎና ነበረ። ግን ያው እውነት ስለሆነ አያችሁ በጊዜ ሂደት ያው ኤሪክ ተለይቶ ወደ ሀገሩ ሄድ የተባለ እንግዲህ ላይ ሂዶም ላይሆን ይችላል፣ እዛው በዛው ሆኖ ሊሆናል። እንደውም የሆነ ኮመንት አይቼ ነበርና ኤሪክ ከሄደበት ተመለሰ እንደ ሲል የት ነው የሚሄደው? እዛው እኮ ነው እያለ አይቼ ነበርና ስለዚህ እንደዚህ አይነት እዛውም ሆኖ ሊሆን ይችላል። እንግዲህ ያው ህይወት ይቀጥላል ነው። እና ልጅቷ ጋር እንግዲህ ቀለበት ሲያደርግ ብር አሳብዶናል፣ ወዴት እየሄድን ነው ምናምን እያሉ ነበርና ብቻ በቃ ህይወት ይችናት። እና የተረዳሁት ነገር ቢኖር አንዳንድ ጊዜ ለምትወዱ ሰው ስትሉ ብዙ መስዋዕት ትከፍላላችሁ፣ መሆን ያለባችሁን ትሆናላችሁ። ብዙ ነገር አለ። ግን ደግሞ እኛ የምንወደው ሰው እኛን የማይፈልገን መስሎ ከታየና ግዴ ነው ቆም ብለን አስበን የሚወደንን ሰው እንመርጣልና ኤሪክን እንግዲህ ለብዙ ሰዓት እች ልጅ አሁን ያው እሷ እንደምትወደው ሰው ወደው ነው የመጣችው የተባለውን አይታችኋል። ዙሮ ቪዲዮውን ከአንዴ ሁለቴ። አሁን ላይ ግን ተንበርክኮ ሲያደርግ ያው ፈጠነ። በነገራችን ላይ ፈጠነ። ይሄ እንግዲህ ቸኮለ ሊያድር ነው መሰለኝ አለና ፈጥነዋል እንደዚህ አይነት ውስጥ ለመግባት ቶሎ ብሎ እና ብቻ ከባድ ነው ትላላችሁና ያው እንግዲህ ስለ እናቷ ደግሞ እያወራች ነበር ልጅቷና ያው ሁሉም ሰው እናቱን ይወዳል፣ ግን እኔ ለእናቴ ለየት ያለ እንትን አለኝ ምናምን እያልሽ ነው። በእርግጥ እናቱን መውደድ ሁላችንም እናታችንን እንወዳለን፣ ግን ደግሞ መውደድና ተግባር አለ። ብዙ ጊዜ አላህ ሁላችንንም እናቶቻችንን መውደድ ብቻ ሳይሆን በመርዳት ባለብን ነገር እነሱ ጋር መሆን ባለብን ነገር ለምሳሌ ውጭ ሀገር ላይ የምንኖር እንኳን ለእናቶቻችን ለሌላ ሰው ለታመመ ለማንኛውም ሰው አዛኝነን፣ ግን ደግሞ እኛ ያልታደልነው ነገር ቢኖር ከቤተሰቦቻችን ጎን ሆነና ማገዝ አንችልም። በቃ ይሄ ነው። እዚህ እኮ ነን በገንዘብ ልንረዳቸው እንችላለን፣ ግን ገንዘብ ብቻ ደግሞ ምንም ትርጉም የለውም። በቃ ወላጆቻችንን ከጎናቸው ሆነን ሲያማቸውም በእያንዳንዷን ነገር የሆነ ማሳለፍ የሚኖርብን ነገር ስለሚኖር እና ሁላችንንም አላህ ለዛ ያድርሰን። በተለይ ተለያይተን ለምንኖረው አላህ እንደው እነሱንም እድሜ ሰጥቷቸው እኛንም በሰላም በጤና በሰላም ሀገራችን እንድንገባ ሀገራችን ሰላም እንዲሆነ ሁልጊዜም ዱአ አድርጉ።
በጣም ብዙ ሰዎች በስደት ላይ እየኖሩ ቤተሰቦቻቸውን በሞት ያጣሉ። በጣም በብዙ ነገሮችና ተራርቀው ወጥቶ መቅረትም አለ። እኛም እነሱን ብቻ ማጣት ሳይሆን እኛም ደግሞ ባለንበት ነገር ምን እንደሚፈጠር አናውቅም። በበሽታም ሊሆን ይችላል፣ በአደጋ፣ በተለያዩ ነገሮች ብቻ በብዙ ነገሮች ህይወታችን አልፎ ወይ ደግሞ አልፈው ከምናዝን አላህ ይጠብቀን። ሁላችንንም ዱአ አድርጉ። ሁሌም ዱአዬ ነው። እናንተም ዱአ አድርጉ ቤተሰቦች እላችኋለሁኝ። እና ሁላችሁንም የወጣችሁንም በሰላም ሀገራችን ያብቃን። እዛም ያሉትን አላህ ይጠብቅልና ዱአ ጸሎት አድርጎ የማንኛችን ዱአ እንደሚደርስ አይታወቅም እና ትላላችሁ። ሄሉና የዙም እንግዲህ ያው ውሃ አጣጯን አግኝታ ህይወቷን እየመራኝ ነው ትላላችሁ። ስራዋን እየሰራኝ ነው የምንለው። ለጊዜው ስራቸውን እየሰሩ ነው። እና ይሄቱ ማለት በነገራችን ላይ አንድ የተረዳሁት ነገር የሚዲያ መውጣት ከጀመርን አንዴ ከወጣን በቃ በዛው በልበሉ ነው የሚለውና እንደነገርኳቸው ኤሪክ በዚህ ልክ እንደዚህ ሆኖ ካየ ነው ሚዲያ ያላየ ሰው ባይገባ ብዬ አስባለሁ። ካየን ግን በቃ አንቻለም። በቃ ብዙ ነገሮች ይስቡናል ወደዛ ውስጥና ከባድ ነው ላችኋለሁ። እና ኤሪክ እንግዲህ መጀመሪያ ላይ እኔ ምን ያደርግልኛል አልሰራበትም ምናምን ሁሉ ነበር ያለው። ግን ደግሞ ካላስ አሁን እንደምትመለከቱ በቀን በቀን እየሰራ ነው።